ሰላም ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያለን እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ጉድ የትም እንዳትሄዱ ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ ብቻ ይሄንን ጉድ ኒቃ ቶሎ ብለ ተመለስ። ይሄን የምታደርገውንም ነገር አቁም። ካላቆምክ ግን እግዚአብሔር ጋር ተነጋግራለሁ ምን አለኝ ትላለህ። በቅርብ ጊዜ ውስጥ ጌታ ምስክሬ ማለት ነው። በቅርብ ጊዜ ውስጥ እኔ 4 ወር ሰጥቻለሁ። በዚህ በ4 ወር ውስጥ ይሄ የምታደርገው ክፋት ይሄ ከእግዚአብሔር ጋር ተነጋግሬያለሁ 4 ወር ሰጥቻለሁ ስል በጌታ በኢየሱስ ስም አሁን እኮ ማጭበርበር እየቀራ ነው። በነገራችን ላይ በእግዚአብሔር ስም ማጭበርበር ይሄ ሐሰት መናገር ምናምን እየቀራ ነው። አሁን በድፍረት መናገር ላይ ነው የገቡት። ከማጭበርበር በሐሰት ከመናገር አልፎ አሁን በቃ ከፍተኛ እንትን ላይ ነው የገቡት። የድፍረት ጸጋ ላይ ነው የገቡት። ከእግዚአብሔር ጋር ተነጋግሬያለሁ 4 ወር ሰጥቻለሁ። ሰጪው ደግሞ እሱ ነው። ኧረ በኢየሱስ ስም በድፍረት ከተናገርክ አይቀር 4 ወር ይበዛል። ጠበብ አድርገው እስከ 1 ወር ብቻ ስሙ ይሄንን ጉድ። ኒቃ ቶሎ ብለ ተመለስ። ይሄን የምታደርገውንም ነገር አቁም። ካላቆምክ ግን እግዚአብሔር ጋር ተነጋግራለሁ ምን አለኝ ትላለህ። በቅርብ ጊዜ ውስጥ ጌታ ምስክሬ ማለት ነው። በቅርብ ጊዜ ውስጥ እኔ 4 ወር ሰጥቻለሁ። በዚህ በ4 ወር ውስጥ ይሄ የምታደርገው ክፋት ይሄ የምታደርገው ነውር ካላቆምክ እግዚአብሔር በቅርብ ጊዜ ውስጥ ይነጥቀሃል። ማጋጃ ላባሰካ እኔ እግዚአብሔርን ስም ጠርቼ አፍሬ አላቅም። ስናገርም በየዋይነት ሰው እንዲሞት መልካም ፈቃድ አይደለም ያለ ጊዜው ማለት ነው። አንተ ግን የምታደርገው ነገር ያለ ጊዜ ሊነጥቂ ነው። ቃል አወጣለሁ በጌታ በኢየሱስ ክርስቶስ ስም ማለት ነው። ለዚህ እኮ ነው የኢየሱስ ስም በተጠራበት ቦታ ሁሉ ላይ ኢየሱስ አለ ብላችሁ ዘው ብላችሁ አትግቡ፣ አትስሙ ምንለው ለዚህ ነው። እርግማን በጌታ በኢየሱስ ክርስቶስ ስም አስቡ። ማይገናኝ ነገር እርግማንም በኢየሱስ ስም አረባ አይደረግም። ይሄን መጽሐፍ አይናገርም። የማን ልጅ እንደሆነ በአደባባይ ያሳየ በሐሰት መመስከር፣ እርግማን፣ ክፋት፣ ተንኮል የማን እንደሆነ የታወቀ ነው። መቼም ይሄንን የሚስት አለ ብዬ አላስብም። የታወቀ ነው። ክብር ለኢየሱስ ይሁን ስሙ ብቻ። ሟርተኛ ተራጋሚ በልሳን እየጸለየ የሚራገም ሰው አልፈጠረም። ድነሃል እንዲህም አድርጎ የለም። ከአንደበት እርግማንና ክፉ ቃል የማይለቀው ሰው ያለ መንፈስ ቅዱስ ኃይል እውነተኛውን ክርስትና መኖር አይቻልም። ስለዚህ ቁጭ በል መጀመሪያ ኃይል ተቀበል። ከዛ በኋላ ለስራ ሳይሆን ራስህ ትለወጣለህ። ሁላችንም የምንፈልገው መንፈስ ቅዱስ ለስራ ለመሮጥ ለማገልገል አይፈልግም። መጀመሪያ አንተ ህይወትህ ተለውጦ እኔን አምላክህን እወቀኝ፣ የምታውቀኝ በመንፈሴ ነው። ክብር ለኢየሱስ ክርስቶስ ይሁን። ደስ የሚል ቆንጆ መልእክት ይሄ ነው። እውነታው እየተራገሙ ሟርት እየተናገሩ ከዛ በጌታ በኢየሱስ ክርስቶስ ስም አጸናው በአብ በወልድ በመንፈስ ቅዱስ ብሎ ይጀምራሉ። ይሄ እኮ በቃ ምንም እኮ ሌላ እንትን አያስፈልግም። አጋንንት እኮ የአጋንንት መንፈስ እኮ። ኧረ እኛ ለዚህ አልተጠራንም። ለእርግማን ለተንኮል አልተጠራንም። ይቆረጥ ይፈለጥ ይሰቀል አይባልም። እንደዚህ አይባልም። ይህንን መጽሐፍ አይናገርም። እንግዲህ ከሌላ መጽሐፍ ተናግሮ መጥቶ በኢየሱስ ስም ቀባብቶ ሐሰት የሚናገሩ ሰዎች ይናገራሉ። ለነሱ መብታቸው። ምን ችግር አለ? ደግሞ እንዲህ ስናወራ ራሱ የማይፈልጓል። እንደዚህ ነገሮች አታወራ፣ ሌላ ነገር አታወራም የሚሉአል። የነሱ ተባባሪዎች ካዳሚዎች አሉ። ኧረ በኢየሱስ ክርስቶስ ስም የተመታ ይሁን ከምድራችን ስሙ ብቻ። ይሄንንም 100 ቢሊዮን ነው ገባልህ። 100 ቢሊዮን አንተ ስም ተጽፎ ነው 100 ሚሊዮን አካውንት ላይ መጣበት። ማታካ ፓራዳ ጋላዳ ባያስ በንግድ ባንክ ነው የገባ። አስቡት 100 ቢሊዮን ብር ገባ። ደሞ ይላል። አዎ አሜን። በንግድ ባንክ ባንኩ ራሱ ይሄን ያህል ብር አለው እንዴ? ግራ ገባኝ። ይሁንሽ ይሁን አሜን ብለን ማለፍ ነው። በነገራችን ላይ ይሄ ቪዲዮ አይታይም፣ ቫሪያል ራሱ አይወጣም። እነሱ እንትኖች አይሰሙም፣ ይሄን ነገር መስማት ራሱ አይፈልጉም። አንተ አየም አላየም ግን እኔ እንደዚህ ሐሰትን በአደባባይ ላይ ከመግለጥ ወደ ያላ አይደለም።
ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። እንደዚህ የምትሰሩ ሰዎች ራሱ ተባረኩ። ሐሰትን አውጥታችሁ በአደባባይ መስጠት ነው። ስሙ ብቻ 100 ቢሊዮን ነው ገባልህ። 100 ቢሊዮን አንተ ስም ተጽፎ ነው 100 ሚሊዮን አካውንት ላይ መጣበት። ማታካ ፓራዳ ጋላዳ ባያስ በንግድ ባንክ ነው የገባው በቴሌብር ላይ ከዚህ በፊት ባይዘው 100 ቢሊዮን መባ ነገር ታቋል ሰምተህ ታቋለህ? በምን አጋጣሚ መቼ ነው የገባው ይሄ 100 ቢሊዮን? ትላንት ወደ 3 ሰዓት አካባቢ ምናምን ነበር። ተከስ መጣ በጊዜው። እኔ ከጸለይኩ ከስንት በኋላ ነው? በሶስተኛ ቀን ተከስት መጣ። ምን የሚል ተከስት መጣ? ነገሩ እኛ አንጠይቅም። ምን ችግር አለ? 100 ቢሊዮን ብር ላንተ የሚያስገባ ሰውዬ ካንተ 200 እና 300 ብር ይለምናል። 1000 ብር ዘይት ይሸጣል። ይሄንን አንተ ትወስዳለህ። እንደው አንድ ቀን ተሳስቶ ለራሱ አይገባም። 1000 ብር ምን አለ? ለሰው ቢሊዮን እየሰጠ ለሱ 1000 ካንተ ኪስ። ኧረ በጌታ በኢየሱስ ስም አትጭበርበሩ ባካችሁ። እንደ ወዶ ሄዶ የወደቀውን ሰው እኔ ምንም ማድረግ አልችልም። ኢየሱስ ግን ብቻውን ያድናል። ስሙ ይሄንን በደንብ አድርጋችሁ። አሁን ብር እናባዛለን እያሏችሁ ነው። በጣም እኮ ኤግዛክትሊ አዲስ ኪዳን ላይ ኢየሱስን ይከተል የነበረውን ህዝብ ነው የምንመስለው አንዳንዶቻችን። ኑ አበላችኋለሁ ይሰበሰባል። ነጣው እንደውም ለማንገስ ይፈልጋሉ። ሰው ሁሉ ይሄን ይፈልጋል። ያኔ ምግብ ነው ያባዛው ኢየሱስ። አሁን ብር እናባዛለን እያሏችሁ ነው። ቬሪ ኢንትረስቲንግ በጣም ኢንትረስቲንግ። ባንች እየተነሱ ነው። ዋይ ብለን እንሄዳለን። በነገራችን ላይ አባዛለው ብሎ ጋብዟቸውም አይደለም። የአገልግሎቱ ማስታወቂያም አልነበረም። የልብ ሞቲቬሽን ነው። ያያቸው ስላልበሉ አዘነላቸው። አዝኖ አዛ ተሰበሰበ ብዙ ህዝብ እሱ የሚያስተምር ጀመረ። ትምህርቱ ጠለቅ ያለ ዕውቀትን አመላካች እየሆነ ሲመጣ ዮሐንስ ወንጌል ምዕራፍ 6ን ማንበብ ትችላላችሁ። እንዴት የሚያስጨንቅ ንግግር ነው እያለ ነው ሰው ሁሉ። ጎዳናው ጉባኤው የተናደው አስጨንቋቸው ነው። ልክ እንደኛ ናቸው። የተካበደ ነገር አታምጣ፣ በቃ የተካበደ ነገር ስጋዬን ያልበላ ደሜን ያልጠጣ ይል ነበር ይዘን ቀን። በጣም የተካበደ ነገር አልፈልግም ነው። የተካበደ ነገር አልፈልግም። በጣም ብዙ አማኝ ውስጥ ያለች አንዲት ነገር የተካበደ ነገር። አንዳንድ ሰዎች ሰበባቸው ምንድነው? የተካበደ ነገር አልፈልግም። እሺ ወተት ጋተኝ። ወተት የእግዚአብሔር ቃል በወተት ተመስሏል። ወደፊትም እናየዋለን። በስጋ ተመስሏል፣ በአጥንት ተመስሏል። በወተት ተመስሏል፣ በስጋ ተመስሏል፣ በአጥንት ተመስሏል። ሌሎች ምሳሌዎችም አሉት። ወተትን ብዙ ጊዜ ኔጌቲቭ ነው መጽሐፍ ቅዱስ የሚያነሳው። ኢትስ ኔጌቲቭሊ የሚያስፈልግበት ዘመን አለ፣ ግን ቶሎ እንድታልፈው ነው የሚፈልገው። አሁንም የሚያስፈልጋችሁ ወተት ነው እንዴ ይላል ጳውሎስ ቆሮንቶስ ላይ። ያኔ እኮ ስመጣ ወተት ጋትኳችሁ ይላል። ጊዜ አለው። ልጆቻችንን እንደዚህ ተደረግ ያደርጋል። ጊዜ አለው፣ ግን 15 ዓመት ሆኖት ወተት ብቻ ጊዜ አለው። ግን የሀብት ሙቭ ብዙ ክርስቲያን ወተት ተስማምቶታል። ወተት ማለት ቀለል ያለ ዶክትሪን ማለት ነው። ቀለል ያሉ ነገሮች ስንጀምር ጥሩ ነው። አባብላታለሁ ነው ያለው። እሱም ኮርትሺፑን አባብላታለሁ ከዛ ቀስ ያደርገው ወደ ምድረ በዳ ውስጥ ለልቧ እናገራታለሁ ይላል። አባብላታለሁ ላይ ቆሟል ሰው። እና ትምህርት ጠለቅ እያለ ሲመጣ ወደ ሌላ አባብላታለሁ ቸርች ይሄዳል። በቃ እየተባበሉ መኖር ነው የሚፈልገው። በጣም ብዙ ክርስቲያን እንደ ህፃናት እያባበላችሁት እንድትኖሩ ነው የሚፈልገው። ነው I'm not talking to many of you ስለማውቃችሁ ስለናንተ አይደለም። በጣም እያባበልከው it's like there is time እኮ ወንድሜ there is time። እያባበለ ወተት እየጋተ አንተ ነህ ዋናው፣ በጣም አስደናቂ ሰው ነህ አንተ። by the way ስላንተ ነው ሰማይ ምድሩ እየተንቀጠቀጠ ያለው። የፕላኔቶቹ ዋና ሴንተር አንተ ነህ። እግዚአብሔር ሌላ ነገር ማድረግ እስከማይችል ድረስ ትኩረቱ አንተ ነህ። you're very special። እኮ ለልጆች ይሰራል። you're very special። you have to move። አደግ ስትል ደግሞ ስጋ መብላት መቻል አለብህ። አጥንት መቆርጠም አለብህ። ደስ የሚል ቆንጆ መልእክት ነው። እውነታው ግን ይሄ ነው። እነዚህ ሌቦች ግን በሕግ መጠየቅ አለባቸው እኮ። ይህ ወንጀልም ጭምር እኮ ነው። ስሙ ይሄንን እንዴ ደግሞ
ጴንጤ ደግሞ የሴትና የወንድ ወሬ ማውራት ሌላ ወሬ ስለሌለው የመጠጥ ወሬ አያወራም። ማታ ጠጣን እንዳይል አይጠጣም ጴንጤ። ማታ በስማም ተደነሰ ምናምን እንዳይል አይደንስም ጴንጤ። በቃ አልኩ። እዚህ እህቴ መታ ስትስመኝ እናቴ ትቆጣታ። አንቺ ቤት እንዳይመስልሽ እዚህ ምናምን ተሳቃ ቁጭ ትላለች። ተሳቃ የገዛ እህቴ ለምን ጴንጤ ይታወቃል? ጴንጤ ወሬው እሱ ነው። በዛ ዙሪያ ነው ዜናው። አንዳንዱ እንደውም ያጋባል ሳታገባ እንዴ አታውቅም እንዴ ራስ እጮኛ እኮ ነው እዚህ ፈርመው አሉ እንዴ ኧረ በኢየሱስ ስም እቺ ትገባ ኢየሱስ ስም አላወቅሽ ያላችሁኝ ስላላችሁ እንደውም ካላችሁ በዚህ አጋጣሚ ይፈሩ። አንዳንድ ወንድሞች ምን ልትሸፍን ነው? ልትሸፋፍንለት ነው? ምኑ እንዴ እናውቃለን እኮ እንትና እጮኛው አይደለች የከለ ኧረ እኛ ሳናቅ ሽማግሌ ሳናቅ አንቺ እንዴት ነው ያወቅሽው? አይ እንደው ዝም ብለህ ልትሸፍንለት በይ እናቴ አይደለም። እርግጠኛ ሆኖ ከመሪ በላይ ከሽማግሌ በላይ ቤታቸው ሆኖ በሐሳባቸው የሚያፈራርመዋል። ውይ ጴንጤ ወሬ ማለት ሰው እኮ በቃ ተቀራርቦም እንዳይጠያየቅ አደረጋችሁት። እናንተ አንዳንዶቻችሁ በጊዜ አግብታችሁ ጨርሳችሁ ልጆቹ እንዳይቀራረቡ እንዳይጠያየቁ ሁሉ ነው የምትፈልጉት። ለዚህ ምን ቆንጆ በለን። ክብር ሁሉ ለኢየሱስ ይሁን። ወሬ ላይ እርግጠኛ ሆናችሁ እንትን የምትሉ ሰዎች ሰላም ናችሁ? ቀዝቀዝ በሉ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሁሉንም አሸንፈው በዚህ ነው የሚነሳብኝን ማዕበል እንደዋዛ ማልፈው ጥፍሬ ውስጥ እንዳለ ቆሻሻ ቆጥሬው አላውቅም። ከባዱ ቀላል የሚያደርግልኝ ከዋናው ጋር ስለምቆይ ደስ የሚል ቆንጆ መልእክት። ብዙ ነገር ሊመጣ ይችላል። ከኢየሱስ ጋር ስንሆን ግን እናልፋለን። ከሱ የሚበልጥ የለማ። በራሳችን ስንታገል ግን እዛው ልንቀር እንችላለን። ከፊት ሆኖ ከሱ በልጦ አታልፍም የሚል የለም። ክብር ለኢየሱስ ብቻ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።